አሁን ያጠናቀቅ ነው የበጀት ዓመት 56.5 ቢሊዮን ገቢ አግኝተን ግን እዚህ ላይ ይሄ አፈጻጸም በእርካታም ነው እንጂ መገለጽ ያለበት በገቢ ብቻ ነው። በስራችንም እኛ ከኮራንበት አንዱ የኢንተርፕራይዝ ደንበኞቻችን የንግድ ተቋማት እንደ ባንክ ያሉ ገቢዎች ሌሎችም የሀገራችን ኢኮኖሚ የደገፉ የግል ሴክተሩም ጭምር እንቅስቃሴያቸውን የሚያደርጉት ኢንተርኔት ላይ ታግዘው ነው። ባንክ ላይ በቀን ውስጥ 2-3 ኔትወርክ የለንም የኢንተርኔት ችግር በሚል ብዙ በርካታ አገልግሎት ሰጪ ተቋማት የሆነ ነገር የሚያዋክቡትም ነገር አለ። ይሄም እንግዲህ እኛ ስንሰማ ከናንተም ጋር ያያይዘን እናንተ ላይ ልንፈርድ ስለምንችል ቢሮአችን ያለ ሎካል ኤሪያ ኔትወርክ ምን ነው አለ አይደል የምትዘረጉት እሱ ተነቅሏል። ከዛ ለደንበኞች አገልግሎት የለም ኢንተርኔት ተቋርጧል ይባላል። ብስጭት ያረጋናል። ቀን በቀን መቼም መንገድ አይሰራም፣ ቀን በቀን ፋይበር አይቆረጥም፣ ቀን በቀን አይሰረቅም። ባንኮች በቀን ከ6 እስከ 7 ጊዜ በላይ የኢንተርኔትን መጥፋትን በምክንያትነት ቢያነሱ የናንተ ነው ብሎ መውሰድ አይቻልም። 100% በቤተሰብ አስተዳዳሪነት ያልተፈተነ አቅም አሁን ይህን ሁሉ ህዝብ ማስተዳደርና የነሱን ደስታ በራሱ ለማጣጣም አንቺ ቤተሰብ ኖሮሽ ወልደሽ አግብተሽ ምናምን ሳይሆን እንዴት ይሆናል የሚል ነገር ያነሳሉ። በጣም ህብረተሰቡ የሚማረርበት ይሄ የእርዳታ የሽልማት የንግድ የምናምን መሴጅ ቴክስት መሴጅ በጣም ህብረተሰቡን ያማራልና እንደውም አንድ ጥናት ሳይ በወር እስከ 109 ጊዜ አላስፈላጊ ወይም ደንበኛው ከፍላጎቱ ውጪ ቴክስት መሴጅ ወይም የጽሁፍ መልእክት የሚገባባትና ደንበኞች ላይ በመሴጅ የሚፈነጭባት ሀገር ብትሆን ኢትዮጵያ የመጀመሪያዋ ነች የሚል የዚህ ትሩ ኮለር ኩባንያ ያወጣው ጥናት ነው እኔ አይደለም ያልኩትና ምን አገባን ቴሌኮም ጋር አልተዋልንም። ይሄን ስልክ ሳወጣ እኔና ኢትዮ ቴሌኮም እንጂ ውል ያለን አንድ ሶስተኛ ወገን መጥቶ ይሄንን ተከተለኝ ይሄን እንዲያረግልሃለሁ እዚህ በፍቅር እዚህ በኳስ ይቻላል ማለት ሰውኮ ነፃነት ፕራይቬሲ የሚባል ነገር አለ። ለሊትም ቀንም ለምን ተብሎ ነው ምክንያቱም አንድ ሰው በጣም ኮንሰንትሬት አድርጎ ስራ እየሰራ እዚህ ጋር የስራ እየመሰለው ሲያይ ከሐሳቡ ይዛነፋልና ልክ ነው። ይሄ ምንድነው ምክንያቱ? የደንበኞችን ፍላጎት ተጻሯል። ልክ አሁን ስሜና እንዳልከው ብዙዎችን ዘግተን ነበር። ከዛ ደግሞ ማሻሻያዎችን አድርገን እንደገናም ደግሞ አገልግሎቱ እንዲቀጥል አድርገናል። በሁለት እንለያቸው። በልክ ኤስኤምኤስ የምንላቸው ለሰፊው ለሁሉም ደንበኞቻችን የምናስተላልፈው ሁሉንም ማህበረሰብ የሚወክል ከመንግስታዊ ተቋማት ሁሉንም አይደለም። በነገራችን ላይ በርካታ በየቀኑ ይመጣል ብሮድካስት እንድናደርግ ኤስኤምኤስ ይመጣል አጭር መልእክት። ነገር ግን ሁሉንም ፈቅደንም አናቅም። የመንግስት ተቋማትንም ጨምሮ አይተን በተለይ አሁን የሚደራረቡ ጊዜ ይፈጠራሉ። አንዳንድ ጊዜ ደንበኞቻችንን ያሰለችብናል። ስለዚህ አሁን ልክ ስሜን እንዳልከው ማለት ነው ከሚመጡ ምናልባት በርካታዎቹ አፕሩቭ አይደረጉም ወይም አንፈቅዳቸውም። በርካታዎቹ ይሄ ኢቭን የገቨርንመንት ተቋምም ሆኖ ማለት ነው በዚህ ምክንያት እንላለን። አንደኛው ነው። ሌላኛው ብሮድካስት ማድረግ ሲፈልጉ ተቋማት ከፍለው ሲያደርጉ እንዴት ነው የሚሆነው? ለራሳቸው ደንበኞች እነዚህ የኔ ደንበኞች ናቸው ኃላፊነት ወስዳለሁ ቁጥራቸውን አግሪመንት አላቸው ከኔ ጋር ብሎ ብሮድካስት እንዲደረግለት ሲፈልግ የራሱ ደንበኞች ለሆኑ ይደረጋል። ሁለተኛው ይሄ ነው። ሌላኛው ግን ከኛ ጋር በንግድ ትስስር ያለን ወይም እነሱን ነው ፎከስ ያደረገው ግልጽ ለማድረግ ስለፈለኩኝ ነው። አሁን ከነሱ ጋር ባለን ግን ደንበኞች አንደኛ ምንድነው ያደረግነው የነበረው ይሄንን ሰርቪስ አገልግሎት የሚሰጠውን ፕላትፎርም በማሻሻል አገልግሎቱን ሲፈልጉ ኦኬ እንዲሉ ሲወጡ ደግሞ ስቶፕ ማለት እንዲችሉ ይሄ ተደርጓል። ነገር ግን በመሃል በተፈጠሩ እንግዲህ ደንበኛ ወይም ባለማወቅ ሁለተኛም ደግሞ ፓርትነሩ አንዳንድ ጊዜም አላስፈላጊ መረጃዎችን በመላክ አቢዩዝ እንደተደረገ እኛም ኖቲስ አድርገናል። ስለዚህ በውላችን መሰረት እርምጃ ወሰድንባቸው በርካቶች አሉ። አሁንም ላይ ካያችሁት ያቺ የመጀመሪያዋ መልእክትስ ነው ምልሽ ወይ መጀመሪያ በቴሌቪዥን ማስታወቂያቸውን ሰርተው ነው እኔ ላይ መላክ ነው ነው ቀደም ብሎ የነበረው የመጀመሪያዋ መልእክት እኔን ረብሻኛለች ነው አንደርስታንድ አድርገን እሱ ነው ቢዝነስ ሮላችንም ላይ ያስተካከልነውና ያስወጣነው አንዱ እሱ ነው። እዚህ ደንበኞቻቸው ራሳቸው ማፍራት አለባቸው ነው። ራሳቸው አፍርተው ደንበኛው ፈቃደኛ ሲሆን ኮንሰንቱ እንደውም ያስገደድነው ሁሉ
ሁሉም ተጨማሪ እሴት የምንለው ይሄ እንግዲህ አገልግሎት ሁሉም አይጠቅምም አይደለም። አላማው የነበረው በመረጃ የበለጸገ ማህበረሰብ መፍጠር ነው። ቅድም እንዳልከው አዌርነስ መፍጠር ነው። ግን አንዳንድ ጊዜ ደግሞ ይዘቱ ራሱ ምንም ጠቃሚ የሌለው ጥቆማ ስትልኩልን እንደዚህ ብለው ልከውልናል ብለው በሶሻል ሚዲያም በተለያየ በእኛ ቻናል እኛን በሚያገኙበት ደንበኞች ይልኩልናል። መረጃውን ቼክ እናደርጋለን። ቼክ ካደረግን በኋላ በአብዛኞቹ የተዘጓሉ። አሁን ላይ እንደገና ደግሞ ቢዝነስ ሩል አለ እንደገና እየተፈተሽ ነው። በዛም ምክንያት አብዛኞቹ ሁሉም ማለት ይቻላል ኦልሞስት አብዛኞቹ አሁን አገልግሎት እየሰጡ አይደለም። ያ የሆነበት ምክንያት የቢዝነስ ሩሉን በድጋሚ እንፈተሸው እስቲ ሞር ታይት እንድናደርገውና ደንበኛ ፈቃዱ ላይ ብቻ የተመሰረተ መሆን የሚችልበት ክፍተቶችም ካሉ በሲስተምም በአሰራር ስርዓትም መታረም ያለባቸው ካሉ ብለን በርካታዎቹ ኦልሞስት የሉም። አሁን እዚሁ ላይ ልጨምርልሽና ለምሳሌ አንዳንዶቹ ደንበኛው በሁለት መልኩ ነው የሚዘረፈው። ማለት ያለ አግባብ እንደዚህ በሀሳቡን ጊዜውን አይምሮውን መሰረቁ እንደተጠበቀ ሆኖ አንዳንዶቹ በተለይ ይሄ ከሎተሪ ጋር በተያያዘ አይነት ነገር እንትን የሚሉት ሲጀምር ከናንተ ጋር ሲዋሉ እንደው ቢያንስ ከደንበኛችሁ ውጪ የራሳችሁ የሕግና የአሰራር ስርዓት ላይ ከናንተ ውጪ በሶስተኛ ወገን መዋዋል እንደማይችል ተጠቅሷልና እንደው ግን ቢያንስ አሁን ምን ያደርጋሉ መሰለሽ? አሁን አንዳንድ እኔ ከደረሱኝ አስተያየቶች ለምሳሌ ልክ እንደ ሎተሪ እጣው በወጣበት በዚህ ቀን ይሄ ይከፈልሃል፣ በዚህ ቀን ይሄ ይሰጣል፣ በሰው ስልክ ከሆነ ደግሞ ምናምን የሚል ህግ የላቸውም። ከዛ አንድ ሰው እዛ ላይ የተባለውን ነገር ሞልቶ ሲደርሰው ሲሄድ ሲም ካርዱ ባንተ አልወጣም፣ አንድ መያዣ መንገዳቸው ነው። ሁለተኛ ቀን አሳልፈሃል፣ በአንድ ቀን ውስጥ በሶስት ቀን ውስጥ መጥተህ መቀበል ነበረብህ የሚል በስነ ልቦናም በመሳሰሉትም ጫና የሚያደርግ ነውና እንዲህ አይነት ነገር እናንተ ጋር እውነቱን ለመናገር ይሄ በርካታ ኤግዛክትሊ ይሄኛው ባይደርሰኝም ሌሎች ደርሰውናል። የደረሱን ስትልኩልን እናመሰግናለን እያልን ወዲያው ነው እንደውም የምንዘጋውና አሁን ያደረግነው በጥቂቶች ያጠፉ ስላሉ የሁሉንም መፈተሽ ስላለበት እየፈተሽነን ያለ ነው። በዚህ አጋጣሚ ደንበኞቻችን በዚህ አገልግሎት ምክንያት ለገጠማቸው እንግልትም ሆነ አላስፈላጊ በሂሳብም ላይ ለደረሰባቸው ምናልባት ኦቨርቻርጅም ተደርገው ከሆነ በአገልግሎቱ ምክንያት ይቅርታ ነው የምንጠይቀው። ስለዚህ ሲስተሙን እያሻሽለን ያለ ነው። ቢሆን ለሁላችንም ለማህበረሰባችን አላማው አሁንም ቅድም እንዳልኩ ነው። ሁሉም ነገር እንግዲህ አላማ ሲስት ቴክኖሎጂ እንዳልነው ይጠቅመናል ብለናል ቅድም አይደለም። በዲጂታል ዘመን እና በዲጂታል ኢኮኖሚ ዘመን ቴክኖሎጂውን በአግባቡ ሳንጠቀምበት አቢዩዝ አድርገን በራሳችን ላይ በማህበረሰብ ላይ ጉዳት ልናመጣ እንችላለን። ያ ጉዳት ይመጣል ብለን ደግሞ ቴክኖሎጂን አባንደን ማድረግ ትክክል ነው ብዬ አላስብም። ምን ሆነ መሰለሽ ሲያተርፍ ነው። ለምሳሌ 994ታችሁ የናንተ ይሄን ቅሬታ እንግዲህ የናንተው አካል የሆነ ሰው ባጠናው ጥናት ላይ ወይም ለአንድ ሚዲያ በሰጠው እንትን ላይ ነው የሰማሁትና ይሄን ቅሬታ በማስተናገድ በሰው ኃይል በጊዜና በሲስተም ኢንቨስት የምታደርጉት በጣም በልጦ ይገኛል። ስለዚህ ይሄ ከሆነ እንዴት ህብረተሰብም እየተበሳጨ እየተሰቃየ ኢትዮ ቴሌኮምም በሰው ሀብቱ በጊዜው በምናምኑ እየከሰረ ይሄ ከሆነ እናንተ ውስጥ በራሱ በኮሚሽን ከነዚህ አካላት ጋር የሚሰሩ ኃይሎች ሊኖሩ እንደሚችሉ ይገመታል የሚል መደምደሚያ ላይ የደረሱ አካላት አሉና እንዲህ አይነት ነገሮችን እያየሽ ነው ምልሽ። ትልቅ መስሪያ ቤት ነው እንግዲህ ገና በመሻሻል እያየሹ ያለ ነው። እንዲህ ሲወጣ ሲወርድ ለአንድ ቡድን አካላት ሲሰራ የነበረ በጣም ሲቦጦቦጥ የነበረ እንትን ስለሆነ እሱን ከማስተካከልም ጋር ያኛው የቀደመው ኔትወርክ በዚህ መስመር አለው የሚባል ነገር ይነሳል። ይስ በመሰለኝ ምንም ነገር መናገር አልፈልግም። ያው ሴክተሩም ምንድነው ዳታ ኢንፎርምድ በመረጃ ላይ የተመሰረተ ነው። አሁን ለሰራተኞቻችንም ነገሩኝ ወይም ለሳምበዲ የነገረም ውስጥ የነገረም ቶፕ ኮል ሪዝን ይባላል። ሁሉ ጊዜ 994 በዚህ አጋጣሚ ምናልባት እንግዲህ 994 ላይ በቀን 2 ሚሊዮን ጥሪ እናስተናግዳለን። በቀን 2 ሚሊዮን። ስለዚህ ከዚህ ከሚቀርቡልን ከ2 ሚሊዮን ጥሪዎች ከፍተኛውን ይዘው 10 ደግሞ ቶፕ ኮል ሪዝን ተብሎ ይወጣሉ። እነዚህ የሚወጡት ቅድም እንዳልኩ አንደኛው ያስቀመጥ ነው። በተለይ ባለፈው 3 አመት ኮንቲኒየስ ኢንክሪመንታል ኢምፕሩቭመንት ቀጣይነት ያለው ማሻሻያ ማለት ነው እያደረግነን ያለ ነው። ይሄን ስናደርግ አንደኛ ከእናንተ ከደንበኞቻችን ግብአት እንወስዳለን። ሌላኛው ግብአት ከምንወስድባቸው የሶሻል ሚዲያዎቻችን አሉ። እንደምታውቀው ትዊተር፣ ፌስቡክ አለ። ከ994 ባሻገር የ994 የሚስተናገደው ጥሪ ምንድነው ተብሎ ይወጣል። በምን ጉዳይ ላይ ነው ደንበኞች በተደጋጋሚ ጥያቄ ማብራሪያ እያቀረቡ ያሉት ተብሎ ይወጣል። አንደኛው የነበረው በዚህ በቅድም የጠቀስከው ስሜነ በሾርት ነበር እውነት ነው። አሁን ሰሞኑን ብናየው ለምሳሌ ደግሞ የለም ኦልሞስት ለምን በቅርቡ ማለት ነው። ለምን የቢዝነስ ሩሉ ላይ ማሻሻያ እያደረግን ነው። ያው ፓርትነሮቻችን ያስቀይማል። አዎ ነገር ግን ደግሞ እንዳልከው ደግሞ አገልግሎቱ የተዘረጋው
ለሁሉም ማህበረሰብ ጠቀሜታ እንጂ ወይም እንዳልኩ በኢንፎርሜሽን የበለጸገ ማህበረሰብ እንገነባለን እያለን እያማረረን በተለይ በዚህ ጉዳይ ላይ ለሚፈጠር ችግር የመጀመሪያ ተጎጂ የሚሆነው ኢትዮ ቴሌኮም ነው። ለምን ደንበኞች ይማረሩበታል። በአንድ በኩል ደንበኞቹን ለማርካት ብሎ ማስፋፊያ እየሰራ ቅናሽ እያደረገ ሌሎች ስራዎችን ሲሰራ በዚህ በኩል የሚያፈርስ ነገር ካለ አደገኛ ነው። ስለዚህ ይሄ እንዴት ሊከሰት ቻለ? ሲስተም ነው ወይ ክፍተቱን የፈጠረው? ሁሉም አንድን ችግር በቼም አንድ ቡሌት ፕሩፍ የሆነ አንድ ብቻ መፍትሄ አይኖረውም አይደል? ስለዚህ የአሰራር ክፍተት ከሆነ የአሰራር ክፍተቱን ማሻሻል፣ የኮንትራክት ችግር ከሆነ ሲስተም ላይ ከሆነ ደግሞ በሲስተም እንዴት አድርገን ደግሞ የመቆጣጠር እንችላለን የሚለው 360 ነው የምንለው አይደለ? ሁሉንም ያማከለ ሶሉሽን ለመስጠት ለጊዜው እዛ ላይ እየሰራን ያለ ነው ማለት ነው። ቅሬታው ግን ትክክል ነው፣ ተገቢ ነው፣ ምንም ይካድ አይደለም። ከሽያጩ ጋር ከሪፎርሙ ጋር ተያይዞ ሰፊ ስጋት አለ። ብዙ ቁጥር ያለው ሰራተኛ ነው ያለውና አንድ እነሱ ሁለት ከሌላም በኩል የሚመጣውስ ደግሞ አሁን እንዳያስኮብልላችሁባችሁ ይሄ ማአት የለፋችሁበት ኢንቨስት የተደረገበት ብዙ እውቀት ያለው ሰራተኛ አለ። ከውጭ የሚመጣው ደግሞ የተሻለ ክፍያ ምናምን አድርጎ አንዳንድ ጊዜ ክፍያ የኛ ሀገር ኑሮ አስቸጋሪ ስለሆነ ላሳደገኝ ላስተማረኝ ተቋም የሚል ነገር ብዙ ሰዎች ላይ ስለማይስተዋል እነሱን ሰዎችስ ለመያዝ ምንድነው እየሰራችሁ ያላችሁት? ሌላውስ እንዳይራገፍ እዚህ ላይ ሀሳብ ስጭበት። ኩባንያችን በባለፈው 3 ዓመት ካደረጋቸውና መሰረታዊ ለውጥ አምጥተናል። በተለይ በማኔጅመንት አቅም ብለን በሰራተኞቻችንም የማስፈጸም አቅም እንደ ትልቅ እንትን የምንወስደው ነው ማለት ነው። መሻሻል አሁንም የምንቀጥልበት ማለት ነው። ከዚህ ጋር ተያይዞ ደንበኞች ብቻ አይደለም ይሄዳሉ ብለን የምናስበው በተወሰነ ደረጃ የተሻለ አገልግሎት ፈልገው ይሄዳሉ። እኛም የተሻለ አገልግሎት ለመስጠት እንግዲህ በዚህ ፍጭት ውስጥ እንዳልከው አንደኛው የሚሆነው የፕራይስ ዋር የምንለውም ይመጣል። ከዛ ቀጥሎ ደግሞ ምን ይመጣል? ደንበኛ መውሰድ ብቻ አይደለም፣ ሰራተኛ ሲመጣ ደግሞ እንደምታውቀው ሀገር ውስጥ በቴሌኮም ዘርፍ ያለው ባለሙያ ኢትዮ ቴሌኮም ውስጥ ነው። ምክንያቱም አንድ ተቋም ያለው ኢትዮ ቴሌኮም ነው። ስለዚህ ከኢትዮ ቴሌኮም ቢወስዱ የሚደንቅ ነገር አይደለም። እኛ ምንድነው ከኛ የሚጠበቀው? ኤምፕሎይ ሪቴንሽን ስትራቴጂ ቀርጸን እሱን ተግባራዊ ማድረግ። ሁሉንም ሪቴን ለማድረግ እንሰራለን ወይ? ማንን ሪቴን እናደርጋለን? እንዴትስ ሪቴን እናድርገው? በምን ሪቴን እናድርገው የሚለው ወሳኝ ነው። በዛ ላይ እየሰራ ነው። ምናልባት በዚህ አጋጣሚ ካደረግናቸው ለውጦች ሰሞኑን ከዚህ ከሐምሌ ጀምሮ ተግባራዊ ያደረገ የደሞዝ ስኬላችንን አሻሽለናል። ተግባራዊ ተደርጓል። በዚህ ወር ጀምሮ ክፍያ መፈጸም ጀምሯል ማለት ነው በተሻሻለው ደሞዝና ጥቅማ ጥቅም መሰረት። ግን ይሄ ብቻ በቂ አይደለም። ራሱን የቻለ ደግሞ ሌላም ተጓዳኝ የኢምፕሎይ ሪቴንሽን የሰራተኛን ማቆያ ስትራቴጂያችንን መተግበር ይኖርብናል። ይሄ ሌላኛው ፈተና ነው የሚሆነው ማለት ነው። በዚህ ሁሉ ሂደት ውስጥ ግን እኔ ሰራተኞቼን ማመሰግነው ልጆቼ ነው የምላቸው ክሊር እንዲሆን ብዬ ነው ለአድማጮቻችንም። ይሄ ሁሉ ሪፎርም ይካሄዳል እየተባለ ብዙ ድምጽ አለለውም። እኔ ኖይዝ ባለበት ፎከስድ ሆኖ ሰርቶ ደግሞ ያስቀመጠውን ታርጌት አንድ ተቋም የሚለካው ምን አቅዶ ነበረ፣ እቅዱን አሳካ ወይ? አንደኛው መለኪያው እሱ ነው። መቼም ዝም ብለን በስሜት ተነስተን ይሄ ለምን ያህል ሆነ ምንድነው አላማው ምንድነው የተቋቋመበት አላማ ምንድነው? ከተቋቋመበት አላማ አንጻርስ ምን እየሰራ ነው? ጆሮ ዳባ ልበስ ብሎ የደንበኞችን ጥያቄና የሰራተኞችን ጥያቄ ሳይሰማ ቁጭ ብሏል ወይስ ጥያቄዎችን እየሰማ ምላሽ ለመስጠት ጥረት እያደረገ ነው? ከጥረት ባሻገርስ ምን ለማሳካት ግቦችን አስቀምጧል? ስትራቴጂው ግቦችን አስቀምጧል። ግቦቻችንን መሰረት አድርገን ደግሞ አፈጻጸማችንን ለክተናል። ስለዚህ በባለፉት እንግዲህ 3 ዓመት በየአመቱ ከ100% በላይ በዚህም አመት በደንበኛም በገቢም በሁሉም ከ100 በላይ እቅዳችን አሳክተን በተለይ ደግሞ በዚህ አመት ከፍተኛ የሆነ ክራይሲስ የገጠመበት እንደ ተቋም ብቻ ሳይሆን እንደ ሀገርም ኢትዮ ቴሌኮም በነገራችን ላይ 100% እቅዱን ባያሳካ 1 ሚሊዮን ሪዝን አለው ኤክስኪዩዝ የሚያቀርበው ከሱ አቅም በላይ ሆነ የጸጥታ ችግር በየቦታው ያሉ ብዙ ክራይሲሶች አሉ። ግን የጸጥታም ችግር ቢሆን እኮ የኛ የራሳችን የሀገራችን ችግር ነው። ስለዚህ የችግሩ አካል ሆነን መፍትሄ ለመስጠት ጥረት እያደረግን። የተከበራችሁ ተመልካቾቻችን ከዋልታ ቴሌቪዥን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የዋልታ ነጻ ሀሳብ የውይይትና የክርክር ዝግጅታችንን የዛሬውን ጀምረናል። የዛሬው ጉዳያችን ኢትዮ ቴሌኮም ነው። እንግዳይ ደግሞ ወይዘሪት ፍሬህይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ። ወይዘሪት ፍሬህይወት ታምሩ እንግዲህ እዚህ ድረስ ተመልካቾችን አክብረሽ በነገራችን ላይ ለተመልካቾቻችን አንቱታው እንዳይምታታብኝ አንቺ እያልኩ
የምቀጥል ነው የሚሆነው። ስለዚህ በተመልካቾቼ ስም እጅግ ከልብ ነው የማመሰግነው። እንኳን ደህና መጣሽ። እንኳን ደህና ቆየህ ስሜነህ። እኔም በጣም አመሰግናለሁ። በቅድሚያ ግን ብዙ ፕሮግራሞችን ስላስተላለፍኩብህ ይቅርታ ጠይቃለሁ። አይ ሆፕ የኩባንያችን እንቅስቃሴ እንግዲህ በሚዲያ አንተም የተከታተልክ እንደሆነ ተስፋ አረጋለሁ። ከዛ ጋር በተያያዘ ብዙ የፕሮግራም ስለዚህ ጉዳያችንም ከሱ ይጀመር። አንዱ በጣም አጥፍቶሽ የነበረው የዚህ የፎርጂ ማስፋፊያ ስራዎች በስፋት በተለያዩ የሀገራችን ክፍሎች ላይ እሱ ዘመቻ ይመስለኛል በተለያየ ጊዜም በስልካችን ላይ ደርሰናል እና እሱ ነገር እንዴት ነው በተለይ እንደው በአንድ ጊዜ በጣም የተጧጧፈ ነበረና ደግሞ በምርጫ ዋዜማ ነበር። እንደሱ አይነት ትርፍ ይኖረው ይሆን ወይስ ምንድነው የሚል ነገር ሲነሳ ስለነበር ከሱ በጣም አመሰግናለሁ። ኢንፋክት ከምርጫ ጋር ምንም የተያያዘ ጉዳይ የለውም። ይሄ እውነታውን ደንበኞቻችንም ይረዳሉ ብዬ ተስፋ አረጋለሁ። እኛ ኢትዮ ቴሌኮም የቢዝነስ ተቋም ነው። ስለዚህ የ3 ዓመት ስትራቴጂ ቀርጸን ለዚህም ደግሞ በተለይም የኔትወርክ ሽፋናችን ለማስፋት ስራዎችን እየሰራን ነበር። በጣም ጥሩ ነገሩ ለህዝባችን ለደንበኞቻችን ሁሉ አስቀድመን ስትራቴጂያችን ምን እንደሆነ ብሪጅ የተሰኘ ድልድይ የተሰኘ የ3 ዓመት እቅድ ስንዘረጋ ለህዝብ ይፋ ስናደርግ አንደኛው የትኩረት አቅጣጫችን የኔትወርክ ሽፋናችን ማስፋት ነው። በዚህም ደግሞ የኔትወርክ በተለይም የኢንተርኔት ደንበኞቻችን ቁጥርና እንደዚሁም ተጠቃሚነታቸውን ለማስፋት የፎርጂን ኔትወርክን ማስፋፋት ከአመት በፊት አንዳንድ ቦታዎች ላይም ስንዘዋወር ሚዲያ አካላትም እንደዚህ ስትጠይቁኝ ከአዲስ አበባ ውጪ ፎርጂ ሊስፋፋ ነው ይባላል ሲባል አዎ እውነት ነው በእቅዳችን በስትራቴጂያችን ውስጥ አለ ብዬ ነበርና ያንኑ ነው ተግባራዊ ስናደርግ ያያችሁን። ከምርጫ ጋር ምንም የተያያዘ ጉዳይ የለውም። ፎርጂን ማስፋፊያ በማድረግ ደግሞ የተፈጠሩ ክፍተቶችን ለማካካስም ጭምር እንዲረዳን ቼክ እያረጋችሁት ነው ጥራቱ ላይ ማለት አሁን አዲስ አበባ ከተማ ላይ በራሱ አንዳንድ